አፈቅርሻለሁ በቃ ላንቺ ቦታ አለ። በቃ እንደዚህ ብላ ትነግራትም እንዴ? መንገር እኮ ነው ላይ ቀላል፣ ግን አንዳንዴ የምታጣው ነገር አለ። ይክማና አሁን እምቢ ብትለኝ የማጣውን ሳስብ፣ እሺ ብትለኝ ደግሞ ምን ያክል ደስተኛ እንደምሆን ታውቃለህ። ኧረ በእናትህ እንዲህ ልትለኝ አትልም። አንተ እኛ ሁላችንም እኮ ወንድምና እህት ነን። ኧረ በሁሉም ነገር ወንድምሽ አይደለሁ እኔ ወንድምሽ አይደለሁ። ወንድም ማለት የእናት ልጅ ብቻ ነው እንዴ? ማን ነው ያለው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ምርጥ ቤተሰቦቻችን እንዴት ናችሁ? ሰላም ነው? እኛ አለን አልሐምዱሊላህ። እንግዲህ ዛሬ ከካሊዶ ጋር መተናማት ነው። ካሊዶ እስኪ ፋሚሊ ሰላም ሰላም ፋሚሊ እንዴት ናችሁ? የነላ ፋሚሊዎች የኢኮ ፋሚሊዎች እንዴት ናቸው? ሁሉ ሰላም፣ ስራ እንዴት ነው? አልሐምዱሊላህ ያደላን ሁሉ ሰላም አለን አልሐምዱሊላህ። አትይዞም ያዘው ያው ብዙ ስልጣን አይመቸው መሰለኝ። እኔ ስልጣን ሰጥቼው ነበረ ፋበልበት እንደፈለክ የነላ ፋሚሊ ማለት የኢኮ ፋሚሊ ማለት ያንተ ነው ብዬው ነበረ፣ ግን ያው ትንሽ አላመንክበትም። አራምኝበታለሁ። ፋሚሊ ነው። ግን አይ ብዙ እንድታወራ ፈቃድ ጃኬቱን አልብሽኝ ያራዳልች መልካዱ ላንተ ሰጠኝ ነው። አመሰግናለሁ። እንግዲህ ምርጥ ቤተሰቦች ናቸው ያሉን። እንግዲህ ከመጣህ ጀምሮም ከኛ ጋር ያው ከዛ በፊትም ተስተውሱታላችሁና ከኛ ጋር በሚሰራበት ሰዓት ላይ ምላሻችሁን ያያልና ያው ታውቃችኋለህ ብዬ አስባለሁና ፋሚሊዎች እንግዲህ ያው ዛሬ ከባለፈው ምናምን የተሻሉ ቪዲዮዎች አሪፍ ሀሳብ ላይ ነው የመጣነው ብዬ አስባለሁ። ምክንያቱም ነገሮች በተወሰነ መልኩ ተቀርፈዋል። ሂክማ ጋር የነበረው ነገር ሂክማ ቢያንስ የሆነ በሞራል ሞር በቃ ይሄ በሐሳብ ደረጃ የተሻለ ነገር ላይ ስላለች ደስ ብሎናልና ዛሬ ሐሳባችን ይኩን በተወሰነ መልኩ ያው ይኩን ነው። ያው አሁን ላይ ይኩ ያለችበት ሁኔታ ምን ያህል ደስተኛ እንደሆነች ኦሬዲ ከኛ ጋር ከዛ ቤት ከጠየቅናት በኋላ ተገናኝተናል። ግን ደህና ናት። ይበልጥ ደግሞ እናንተ ጋር መጣህ ደህንነቷን እንድትነግራቸው ዛሬ ደግሞ እስኪ ምን ብቻ የሆነ ያሰብነው ሐሳብም አለን። በዛው እሷም ስትመጣ የምታዩት ነገር ይኖራል። ሞር ደግሞ ሪላክስ አድርጋ ሂኩን ታቋታላችሁ በተለያዩ ነገሮች። በቃ አሪፍ ቆንጆ ቪዲዮዎች አሪፍ ነገሮችን ስትሰራ ታቋታላችሁ እና እቺን ልጅ ደግሞ እኛ መምጣት እንፈልጋለን። እናንተ የምትፈልጓትን የምትወዷትን ሂክማን መመለስ እንፈልጋለን ማለት ነውና ተደዋውለናል። ያው እና እየመጣች ነው ምናምን ደውለንላታል። እንግዲህ እስከዛ እኛ እሷ እስክደርስ ድረስ ከእናንተ ጋር እያወራን እንጠብቃት በሚል ሐሳብ ነው። ሂክማ ግን እንዴት ነው የምልህ ሐሳባችሁ የሆነ የምትናደድብን ምናምን ይመስላል ወይስ ሲጀመር ከታማ ስትነሳ አምሮባታል? ካያት ወንጀች ወንጀያና አረፍ አንዳንዴ ህመም ይስጠኝ ያስብላል። ግን ለማንም እንዳይሰጣልም ግን እንደ ሂክማ ቆንጆ አድርጎ የሚያስወጣች ከሆነ አይመም ምንድነው ቆንጆ ማለት ፋሚሊ ምንድነው ቆንጆ ማለት አብስታ ምንም የለም ምንድነው? ኧረ ምንም ችግር የለውም። ምን ያዘው አብሽር። ግን እንደዛ አይደለም ፋሚሊዎች ኖርማል ነው እኮ ጓደኞቼ እህታችንን አወድሳት ይኩት ያምርባት ደስ ይለኛል። ማሻአላህ በእርግጥ ነገር በምን አስባው ነው? እኔ በምንም ላስበው አልችልም። ግን ያው ልትወለድ አይ ኦሬዲ ነው እህቴ ናትና የሆነ ስትዋደሱላ የሆነ ትንሽ ያስላርገዋ መሆን አለበት። የምር አላማረባት አንተ ማታሽ አምሮባታል። ደግሞ እኮ ቆንጆ ናት። እንዳትሰማ ይሄ ቪዲዮ እንዳታየው ሰው ኖርማል ነው። ይሄ የሚታወቅ ነገር ነውና ደውላታ ደግሞ እንዳደርስም ነው። እና ቤተሰቦቻችን የምንወዳችሁ የምናከብራችሁ እየደወልክ ነው። ያው አሪፍ ነገሮችን ከኛ እንደምትጠብቁ እናውቃለን። ከኛ ጋርም ስለምትሆኑልን ምናምን ተይዟል ምናምን እና ስልኳ ተይዟል የወራችበት ነው መሰለኝ። ብቻ እንጠብቃታ። ምንድነው ከማን ጋር ነው የምታወራው? አይታው ይመቻት። እሺ አፉ በለኝ። በነገራችሁ ላይ ሰው ፈልጋችሁት እየደወላችሁ ምናምን ነገር ተይዟል ሲል ምናምን ብዙ አስደሳች ደስ አይልም። ብቻ ግን እኔ ግን ማለት ነው ስልክ ስደውል ተይዟል ሲለኝ ሁሉም ሰው የማገጠብኝ ነው የሚመስለኝ። ጭራሽ አልወድም ተይዟል ባለየ በላይ ሰውዬው አይ ተይዟል ምን ሰው ነው ያሉት። ያው ትንሽ ቢዚ ግን ያው ተመጣጣች እና እሷ
እስክትመጣ እንጠብቃለን። በመሰረቱ እሷ ልደውልልን ነበር የሚገባው እስካሁን ድረስ ማለት ነው። ምን ይሆንሽ ነው? ነይ ምን ሆነሽ ነው? ማን ያስቀመጠሽ እዚህ ጋር? እንዴት ነሽ? እኔማ አስደነግጠዋለሁ ብዬ ነበረ። አልደነገጠም። ጀለስ አልደነገጠም። አላያትም። ወፍ እኔ ቁጭ ብላ ነው እኔ መሬት ደርሳ ምንድነው እንደዚህ የጣላት ብዬ ነበር ያሰብኩትኝ። ቪዲዮ ላይ ነን እና ስልክሽ ተይዟል እያለ ነው። አዎ ግን ሂክም ስለ ስልኩ እንገርፋታለን አይደለ? እኛ እየደወልና ስልክ ተይዟል መባል የለበትም። አትነካትም። ስማለ ተቻጣረጋት። የት ነው የምትሄጂው? ማንም ይገርፋኝ። ተከለልሽ አሁን እዛ ሄድሽ አይደለም ስለለበትም ማለት ችግር የለውም። ምን ይበቃለሁ። ሰላም ባያችሁ ነይሽ አሁን እዚህ ጋር እና አሁን አንቺ ላይ ጨክኖ የሚመታው ተሽምበሉኝና ከዛ እናገራለን። ይህ ድሮ በልጅነታችን ቤት ምንድን ነበር የምንባለው? እና አልመታም ምናምን ነይ ወላሂ በል ደጀን አይ ሰዴ ነው ችግር የለውም። አብሽር ተማመንሽበት እሱ ላይ ከኔ ያስጥለኛል ብለሽ አይደለም እምልሽ። አሁን እሱ ጋር እኮ ከምትደበቂ እኔ ጋር ሆንሽም ብትሆኚ ነው የሚሻልሽ። ኧረ ለመታ ያው አንዳንዴ ብዬ ነው። ለማንኛውም ይሁንልሽ። ነይ እሺ አሁን ፋሚሊዎች ሰላም በይ፣ ከዛ በኋላ እናወራለን። እኔና አንቺ ደግሞ እኮ ይሄው እንደዚህ አታላይ። እኔም እኮ እወድሃለሁ። እሺ አመሰግናለሁ። አለስትልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቻችን እንዴት ናችሁ? እኛ አለን በጣም ደህና ነን። ባላችሁበት ያላ ሰላም እና ዝነት ከእናንተ ጋር። ዋው እንግዲህ ዋው ንግግር እንደተሻላት ያው ማረጋገጫው ከዚህ ነው የሚጀምረው። አዎ የምር በጣም ይሻለኝ። እንዴት ነው ይሻለኛል? ምስልም አልወፈርኩም። አይ በነገራችን ላይ ከመወፈሯ በላይ ነላ ዛሬ ላወራ የምፈልገው ነገር እንዳለ ታውቃለህ። መወፈሯ እንዳለ ሆኖ አይ አምሮባታል ኦልሬዲ፣ ግን በጣም ወፍራለች። ግን ላወራ የምፈልገው ነገር ደግሞ እንዳለ ታውቃለህ። በእርግጥማ እኮ የሆነ ያልከኝ ነገርም አለ። በመጀመሪያ ያው ሰላም ትበልና ፋሚሊዎች ምናምን ብዬ አስቤ ነው። ኧረ ሚስጥር ነው። ሚስጥር አይደለም። ከአንቺ የሚደበቅ ምን አለን እኮ? ምንም የለም፣ መኖርም የለበትም። ለነላ ነግረው ነበር እና ይኩ በጣም ጠበቅንሽ ቀረሽ እና ላወራሽ የምፈልገው ነገር አለ። ነገራችን ረስቼው እኔ ረስቼው ሲጀመር ያው ይኳችን ተናፍቀሽ ነበረ ምርጧ እህቴ። ግን ከዛ ባሻገር ያው ጀለስ በቃ በጣም እኔ ራሱ መቼ ነው የሚነግራት መቼ ነው የሚያወራው እያልኩ እየጠበቅኩኝ ነበረ ማለት ነው። እና ሰርፕራይዝ አለኝ ማለት ነው። እንደዛ ከሆነ ማውራት ብዙ ጊዜ ሰርፕራይዝ የሆነ ነገር አለ። አይ ማውራት ብዙ ጊዜ የሆነ አጓጊ ነገር ለላ ግን ብዙ ጊዜ ሞራል አትሰጠኝም ነበር ብዙ ጊዜ። ግን ዛሬ ነው ሞራል ሰጠኝ። ዛሬ የምር ዛሬ ሞራል ሰጠኝ። በቃ ሲጀመር መድፈር ያለብህ ነገር እኔ አንደኛ በግልጽ መናገር ያለብህ ጥሩ ነገር ነው። ከዛ ደግሞ ሆነ እኮ ይካል በተለይ ያ የሆነው ሰው ሲሆን አይረቃል አይደል? እኔ በሆነ አሁን እኔ እንደዛው ሆኜ ቢሆን እንዴት አድርጌ እንደማሳይ አሁን እኔ እንትን የምለው ምንድነው አሁን ቀጥታ በቃ ንገራት ሂክማም እዚህ ናት። እኔ እስከዛሬ ድረስ ለሂክማ መንገር ያለበት ቤተሰቦች ለኔ እየመጣ የሆነ ነገር ሆነ እና የምር ምን ልትነግሩኝ ነው? እኔ ራሱ ጓጉቻለሁ ለመስማት። ነላ ያሰበው ነላ ባሉኝ ታውቂያለሽ፣ ብዙ ጊዜ ያው ታውቂያለሽ ስሙን ምናምን ነገር እና ያው ቲክቶክ ላይ ያለበት ስም ምናምን ነገር ስለሆነ ነው። እና በጣም እንትን የሚለው ነገር አለ ለኔ እኔ ጋር እየመጣ በጣም ብዙ ቀን ያለቃቀሰው እኔ ሲጀመር እኔ እሰጣለሁ ግን እንደዛ ሳይሆን እኔ ጋር በጣም ነው እንትን እያለኝ ነበረው እየነገረኝ ምናምን ነበር። ግን በቃ ዛሬ ቀኑ ደርሶ ላንቺ ለራስሽ ሊነግርሽ ስለሆነ በጣም ደስ ብሎኛል። አሁን ጨነቀኝ እኮ ማለት ያወራሁት ያህል እየሰማኝ ጨነቀኝ። ማውራት እኔ ራሱ ሙቀት እየለቀቀብኝ ነው ለምን እየቀለድን አይደል? አሁን ወደ ቁም ነገር እንግባና እሺ የምር ቁም ማለት ነገር በቃ ብዙ ጊዜ ላወራሽ እፈልጋለሁ። አሁን ላይ ያለሽበትንም ህይወት አውቃለሁ። ታመሻል፣ ጭንቅ ላይ ነሽ። ግን በቃ እኔ ምንም ራሴን መቆጣጠር አልቻልኩም። በቃ ብዙ ጊዜ ችዬዋለሁ ለነላም ነግሬዋለሁ። በቃ ምንም ህይወት ውስጥ ኑሪ፣ ምንም ህይወት ውስጥ ዛሬ ግን እውነተኛ መልስ እፈልጋለሁ ባንቺ።
እኔ እየቀለድኩ አይደለም ቁም ነገር በቃ ዛሬ ነግሬሽ የምትይኝን መስማት ፈልጋለሁ በቃ ከሆነ ይሆናል ካልሆነ አይሆንም ምክንያቱም እኔ ወደ ራሴ መመለስ ፈልጋለሁ በጣም ተሰቃይቻለሁ ሲጀመር ከራስ ጋር አይደለም እኔ ብዙ ጊዜ በጣም ከባድ ነገር ነው ያሳለፈው እኔ እንደዚህ ብዬ ነገር አልችልም እና እኮ እንደውም ነላ ስለሆነ ነው ካሊዶ እሱ ስለሆነ ነው በዚህ ልክ የቻለው ምናምን ነገር እና እንጂ እኔ ባንቺ ጉዳይ እያሳለፉ ያለው ነገር እኔ ራሴ በቃ ግርም እስኪለኝ ድረስ ማለት ነው እኔ ላምነው አልቻልኩም ነበር ይሄን ክላስ ጠንቀያለሁ ማለት ነው ኖ ለኔ እኮ አይደለም በቃ እሺ ስሚ አፈቅርሻለሁ በቃ ላንቺ ቦታ አለ በቃ እንደዚህ ብላችሁ ነገራትም እንዴ መንገር እኮ ነው ላይ ቀላል ግን አንዳንዴ የምታጣው ነገር አለ ይክማናውን እምቢ ብትለኝ ማጣውን ሳስብ እሺ ብትለኝ ደግሞ ምን ያክል ደስተኛ እንደምሆን ታውቃለህ ኧረ በእናትህ እምቢ ልትለኝ አትልም አንደኛ ለምን እንደሆነ ታውቃለህ በቃ ማፍቀር እኮ ነው ሌላ ነገር አይደለም በቃ አፈቅርሻለሁ እንዴ እኔ በቃ ዛሬ መንገር እፈልጋለሁ ብዙ ጊዜ ለፍቻለሁ ይሄን ማውራት አፈቅርሻለሁ እየቀለዳችሁ ነው እየቀለድኩኝ ያለው እንድትቀበይኝ ፍቅር ይቀለዳል እና እኔ እስከማውቀው ድረስ በፍቅር ቀልድ የለም ግን ይኩ ምንም ግን ምናምን የለም አፈቅርሻለሁ ነው ያልኩት ሌላ ጓደኛሞች እኮ ነን ሲጀመር ማለት ነው ይከም ባለፈው ምናምን ነገር ነው ወደዚህ ራሱ ሲመጣ ከኛ ጋር መስራት ምናምን ሁላ ሲጀምር እሺ የሆነ ነገር ነገረኝ ማለት ነው እኔ እንደዚህ ከኛ ጋር ቪዲዮ ምናምን ሁላ መስራት ሳይጀምር ነገረኝ እኔ ነላ እንደዚህ ምናምን ብሎ ከይክማ ጋር እንደዚህ በቃ ምናምን ሲለኝ እና እንደውም በቃ በተወሰነ መልኩ እንደዚህ አብረን እየሰራ ምናምን ቀስ ብለህ ትነግራታለህ ምናምን አልኩትኝና እና አሁን እኔ የምፈልገው ነላ ምንም አይደለም ዛሬም ይሁን ነገም ይሁን ይክማ ላስብበትም ምናምን አልፈልግም ታፈቅርኛለሽ ካሊድ እኔ አፈቅርሻለሁ በቃ ካሊድ ጓደኛሞች እኮ ነን ጓደኛ ያፈቅርም ያለው ማለት ነው እኔ አፈቅርሻለሁ በቃ መብቴ እኮ ይኸውልህ ሲጀመር እኛ ሁላችንም እኮ ወንድምና እህት ነን አረ በሁሉም ነገር ወንድምሽ አይደለም እኔ ወንድምሽ አይደለም ወንድም ማለት የእናቱ ልጅ ብቻ ነው እንዴ ማን ነው ያለው እኔ በቃ አፈቅርሻለሁ እንዴ ምን እያላችሁ ነው እናንተ እኔ ወንድምሽ ምንሽ ይልጅ እኮ ምን አለሽ እሺ ታዩ ችግር የለውም ይሄው ምንም ያለኝ ነገር እኮ የለም እኮ አፈቅርሻለሁ አይደል ምን አለ እኔ ምን አገባኝ ወንድምሽ አይደለም እንዴ መጥፎ ነገር የተናገረው እኔ ካንቺ ጋር ፍቅር ይዞኝ እኔ ሲጀመር በጣም ደስ እኔ ይቅርታ አድርጊልኝና ይከም እኔ በፋሚሊዎች ፊት ነው ማግርሽና እንደውም በጣም ደስ ይልሻል ብዬ ነው የነበረው ምክንያቱም ምን ያለው ነገር ከሰው ብቻሽን ነሽ ምናምን ነገር እና ብቻዬ ከሆንኩኝ ፍቅረኛ የግድ መኖር አለበት እንዴ ሰው ብቻ እኔ በዚህ ሰዓት አስፈልግሻል በቃ እኔ በጣም አምኜበት ለዚያ ነው እኔ በቃ በእርግጠኝነት ንገራትን ብሎ ያበረታታኝ መጨረሻ ላይ እሱ ነው ትቀበላለች ብሎኛል እንድትቀበይ ነው የምፈልገው ጭራሽ የኔን ውሳኔ እሱ ነው የሚወስነው ወስኖልኛል እኮ ግን እኔ በአንቺ አፍ መውጣቱን ነው የምፈልገው አፈቅርሻለሁ ስለዚህ እሱ ስለወሰነልህ አንተ የኔ ፍቅረኛ እኔ እሱ ስለወሰነ አይደለም በቃ ንገራት እሺ ቆይ እሺ ካሊድ እኔን አታውቀኝም ነው ከዚህ በፊት እሺ ምን ቆይ እኛ እንደዚህ ነገር እናስባለን እንዴ ማሰብ አይደለም አንቺ ነው ወንድምሽ አይደለም አንድ ቤት ኪክም አንድ ልትረጅ የሚገባ ነገር ሰው አንድ ቤት መኖር አይጠበቅብንም ወይም ደግሞ የእናት ልጅ መሆን አይጠበቅብንም እኔ እናቴም ልጅ አይደለሽም ምንም አይደለም ጓደኛሽ ነኝ አይደል በጓደኝነት መሀል ምን ተፈጠረ ፍቅር ያጋጥማል የዋህነቷ ሳይው ደግነቷ ሳይው በቃ እውነት አፍቅር እሺ ይሄን ስሜት እንዲሰማ ስላደረክ በጣም ይቅርታ እንድጠይቅኝ አይደለም ልትቀበኛ ፈልጊ እኔ በመሰለኝ በጣም ልትቀበኛ ፈልጊ ምን ማለት ነው አይደለም ልትቀበኛ ፈልጊ አታፈቅረኝ ምን ይክም ምን ነው ጓደኛሽ ማለት ነው ለመፍቱሽለ ወንድምሽ ማለት ነው እኔ አፈቅርሻለሁ ፍቅር አለ ጓደኛዬ ላፈቅር ካልችል ስለዚህ አትቀበኝ አዎ ምን ማለት ነው ምንም አይደለም አንቺ እዚህ ጋር የኔ ፍቅር ትቀበኛለሽ አትቀበኝ በቃ ይሄ ነው ማለት ቀበኝ አዎ እንዴት ነው አንተ እንደዚህ የምታስበው ፍቅሬን ካልተቀበልሽ ከዚህ በኋላ ጓደኛሽም አይደለም አብረንም አንሰራም ቪዲዮ አብረንም ምን ማለት ነው እኔ አፈቅርሻለሁ ፍቅሬን ተቀበኝ እኮ ፍቅርን መቀበልክ ስላስገደድከኝ ሌላ ነገር ታንሳለህ አይደለም እንደውም ለኔ በጣም ተዛብኛል አይደለ እኔ አሁን ይሄ ነገር ሻለች ሴት ይገባሃል አንተ እኔ ስለሌላ ሴት አይመለከተኝም አሁን ይኸውልህ ነላ እኔ እሷ ትቀበላለች በእርግጠኝነት እንደውም ቀለበት ምንም እንደውም እኔ እጅ ላይ ቀለበት እያየሁ ነበርና እንትን ብትላ ደስ ይለኛል ምን አበስቃል አርግላት ቀለበት አርግላት ማለት ነው አርግላት ቀለበት አገኘሽ አርግላት ቀለበት
አንቺ እንዴት ነው የምትይኝ? እንኪ አግቢኝ። ሂጂ አግቢኝ። እንጥለፋት እንሰራለን። እኔ እንደነገጠች እኮ ወላሂ። ስማ ወደ ቤት ዳራ እንሂድ። እሺ ኦኬ። እየቀለዳችሁ ነበር? አሳዘነችኝ ወላሂ። ካሜራማን ሙዳት ያዝ። አንተ ለዚህ ሁሉ ተጠያቂ እንዳነከኝ። የምር አንተም አለህበት። ለፍራንክ አትሆንም። ምን ካሜራማን ሀሳቡ ያመጣው እሱ ነው። አፈቅርሻለሁ በላት ብሎኝ የነገረኝ እሱ። ከዛ እንላቀጣለ። ከዛ አንተ አፈቅርሻለሁ ብላ መጣክ። አፈቅርሻለሁ ግን ፍራንክ ነው። አይኔ እናንተ እንገናኛለን። በምን እንገናኛለን? አይ ፋሚሊዎች በመሰረቱ ያው እኔ እንደውም እንዲጠፍጥፋት እያለኝ ነበር። አኩልፈሽ የምሩና ፍቅርሻል በቃ ወይ ነይ አይደለም ወደፊት ያስብበታል። እንደዚህማ ሰራንላት። አሁን ምን እንደሆነ ታውቂያለሽ? ይከም እንግዲህ ያው ግን ከምር ነው። በነገር ላይ ፋሚሊዎች ይቀየሙሃል። ለምን ይቅርታ ቀለበት ሰርላት ስትለኝ ነው ቀለበት ሰርላት ልናገር የወሰንኩት እንጂ ልናሰቃያት ነበር። እሺ አይ ቀለበት ሰርላት አንቄ ነበር ደፋ። እኔ ደግሞ እሷ ላይ የሚጨክን አረ ከዚህ በላይ ግን መሀል እያቃጠርክ ነበር። አቃጣሪ ምን አቀመለስና ከዛ ትመጣለህ። አው ምን ታረጋለህ? አስችለኝም እኮ ነው። በመሀል ደግሞ አለ አይደል? የምር እኔ እነዚህ ልጆች ማለት ነው ጠብቁኝ፣ ይቁጠሩልኝ። ደህና መሆንሽን እንድናረጋግጥ ነው። ስትናደጅ ምናልባት ከወደቅሽ ብዬ እየጠበቅኩት ነው። አንድ ላይ እሺ፣ ደህና መሆንሽን ቼክ አፕ ነው። ደህና እንደሆነች ለማወቅ አስቤ ነበር፣ ተሳክቷል። አይ ምን ብቻ ግን ቆንጆ ነው። እኔ ግን በመሰረቱ ሂክማ ጉድ እንዳትሰራን ብዬ ፈርቼ ነበር። እቺ ልጅ ምናልባት ሳናቀው ምናምን ነገር እንትን በላበት እሺ ብትለውስ ምን ይውጠኝ ነበር? እናም ተቀብዬዋለሁ። ፍራንክ አምቢ አልፈልግም። የምንም ፕራንክ የለም። ቀለበት ሰርልኝ ተከበሩ። ሄይ አገባም ይሄ አልፈልግም። ምን ወርቅ ነው ፈልገው እኔ ባለበት ነው። ይሄ ዝም ብሎ ቀለበት አይቻልም። እኛ አቃጣሪ አንፈልግም። እኔ አልፈልግም፣ አይቻልም። እኛ አቃጣሪ አንፈልግም። እኔ ገዛልሻለሁ። አይቻልም። እሺ የዛኔ ለምን አልተቀበል? የዛኔ ብትቀበለኝ እኮ ካሜራማን ሀሳብ ቀይሬያለሁ። የሞተ ሰው የዛኔ ካሜራማን ብትቀበለን ተማምነን ይዘናት እንሄድ ነበር አይደል? አሁን ግን እምቢ ብለሻል። ሲጀመር ይሄ ቀለበት ያደርጋል። ለዚህ አታስቢያች ለዚህ እኔ ቀልድ ነው ቅዳስ የምር ማለት ነው። እንዲህ እንዳሰቃዩኝ አሰቃያቸዋለሁ። አልሐምዱሊላህ እንኳን እንደዛ አለ። አስተያየቷ ደስ አላለም። አሳዘናል የኔ ምስኪን የምር ማለት ነው። ይኸው እኔ በቃ ደስ በሚል መንፈስ ነበር የወጣሁት ዛሬ። ቀኔን አበላሹ። ለላይ አንክሳትም ዛሬ ምንድነው ከሰናራ ነው ደህና አድርገን ውበትሽ ውበቴ ፍቅርሽ ነው የጎዳኝ እያለ እየተለባ ገጣሚ ነው። ኧረ አልቀረም። እኔ ላይ ልትለማ አበባ እኮ ላመጣ ነበር። አበባ ከሰጠናት ወይ እጅ ላይ ታውቅብናለች ይቀራል። አበባውን ጥየው ምን አለ ኪስ ውስጥ ግን እንዴት ነው ፋሚሊዎች? ልጅ አሁን የምሩ ፍቅር ቢዘው እንዴት ነው? እንደዚህ ነው የምትገልጸው? በቃ እንዴ ነው የምታሳምነው? የምር ግን የእውነት ፍቅር ቢዘኝ እንዴት እንደምትራተ እኔ የእውነት ፍቅር ይዘው በቃ ቃላት ማውጣውን ነገር ግራ ላይ ገባኝ። እኔ ጠብቆ አንድ ቀን ያልቅላቸዋል። ይሁን ችግር የለምና ብድር መላሽ ያድርገን። እንዲሁ አልፋታቸውም። የምር እንዲሁ አልፋታቸውም። ሙዴ ቀይ ሁለታችሁ እኔ አያገባኝም። ሁለታችሁን ያመጣችሁ ካሜራማንም አለበት አለበት። እኔ ታዝዤ አንተ ቆይ እንገናኛለን። በሰፊው አሁን ፋሚሊዎቹን እንትን እንድትፈልጋለሁ። እኔ ግን እንኳን እሺ ያላለችና ጉድ አላረገችኝ ደስ ብሎኛል። በመሰረቱ ግን አሁን ቤተሰቦች እስቲ ምን እንደተሰማሽ ንገሪያቸውና እና እኔ እውነት ለመናገር ሙዴ እኔ በቃ ደስ በሚል መንፈስ ነው የወጣሁት ዛሬ ማለት ነውና ያው ሰሞኑን ስላስቀየምኳቸው በጣም ይቅርታ አላቸዋለሁ ብዬ ምክንያቱም በቃ ስሜታዊ ሆኜ በጣም እኔ ቪዲዮቼ ደግሜ ሳያቸው በጣም ለራሴ የተሰማኝ የምር ለካ እንዲም ተናግሬያለሁ እንዲም ምናምን ብዬ ማለት ነው ወረድሽ እና እንደዛ ሰድቤያቸው እንደዛ አዋርጃቸው ሂዱልኝ ብያቸው በቃ ብዙ ነገር አድርጌያቸው ገፍቻቸው ከኔ ጎን ናቸው አራቁኝና በዚህ በጣም አመሰግናቸዋለሁ። በጣም ደስ ብሎኝ ነበር የወጣሁት ማለት ነው። በቃ ደውለው ዛሬ ሰፈር ነን ነይ በቃ ምናምን ሲሉኝ
በጣም ነበረ ደስ ያለኝ እና በቃ ምን ልበላችሁ የምር እና እናንተንም በጣም ነው የማመሰግነው። እናንተ የምር ቤተሰቦች እናንተን በጣም ነው የማመሰግነው። ቃላት የለኝም እንደው ጊዜው ማለት ነውና እና ሁሌ የምላችሁ ነገር የምር ለእናንተ ትልቅ ክብር ነው ያለኝ ትልቅ ማለት ነውና በቃ ምን ልበላችሁ ቃላት የለኝም። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እንዲሁም ደግሞ ውድ ጓደኞቼ እኛም እንወዳቸው ጓደኛሽ አይደለም ውድ ጓደኞቼ ባሌ አፍቃሪ ከንሰለነዋል። ሰላም ሁሉ እና እንወዳቸዋለን። እሺ እንሂድ።